ሰላም እንደምን አላችሁ የተወደዳችሁ የቻናሌ ተከታታዮች ለመላው የእስልምና እምነት ተከታዮች እንኳን ለመውሊድ በዓል በሰላም በጤና አደረሳችሁ። ቻናሌ ለእናንተ መልካም ምኞትን ይመኛል። ወደ ክለባችን ጉዳይ እንመጣለን። አውቃለሁ በጣም ደብሯችኋል፣ ግን ደግሞ እስኪ አንዳንድ አስገራሚ ጉዳዮችን እንመልከት። ማንቸስተር ዩናይትድ በሃል ሲቲ ከተሸነፈ በኋላ በ2026/27 የውድድር ዘመን ፕሪሚየር ሊጉ ስንተኛ ሆኖ ያጠናቅቃል የሚሉትን ጉዳዮች እንመለከታለን ማለት ነው። አብራችሁኝ ቆዩ። ምናልባት በደንብ ማንቸስተር ዩናይትድ ኢንፎከስ ይዞት በወጣው መረጃ ማንቸስተር ዩናይትድ የ26/27 የውድድር ዘመን የፕሪሚየር ሊግ ደረጃ አራተኝነት እድል እና የነጥብ መጠን የውድድር ዘመኑ መጀመሪያ ላይ ያሉ ጉዳዮችን ትንበያ ሰጥቶበታል። ቀይ ሰይጣናቶቹ በ26/27 የመክፈቻ ጨዋታቸው በሃል ሲቲ 2-0 ከተሸነፉ በኋላ በአሁኑ ወቅት በፕሪሚየር ሊጉ ሰንጠረዥ 16ኛ ደረጃ ላይ ነው የሚገኙት። ታዲያ በዚህ ሂደት በመጀመሪያው አጋማሽ በሴሚ አጃይ እና በኖቤል መንዲ የተቆጠሩበት ግቦች አዲስ አዳጊው ሃል ሲቲ ባለፈው ቅዳሜ ሙሉ 3 ነጥብ ማሳካቱን አረጋግጠውለታል። ማይክል ካሪክ አሁን ቀይ ሰይጣናቶቹን በኤምኬኤም ስታዲየም ካጋጠሟቸው ሽንፈት አገግመው በዚህ እሁድ በኦልድ ትራፎርድ ከኢፕስዊች ታውን ጋር በሚያደርጉት ጨዋታ ጥንካሬ እንዲያሳዩ መጠበቅ አለባቸው ደጋፊዎች። እንደው ማንቸስተር ዩናይትድ ሽንፈት ውስጥ እሺ ይሁን፣ ከዛ በኋላ እነ ኤኒዮሶች ሰር ጂም ራትክሊፍ ብዙ ነገሮችንም ሲሉ ነበር፣ የተያያዥ ጉዳዮችን ሲያነሱ ነበር። ትላንትና ያነሳውላችሁ ጉዳይ ነበር እና ዞሮ ዞሮ ይሄ ጉዳይ እንዲሁ ዝም ብሎ ሊታለፍ የሚገባ ጉዳይ አይደለም። ማንቸስተር ዩናይትድ ቀጣይ በምን አይነት ደረጃ ሊጨርስ ይችላል? ኦፕታም እንደዚሁ የራሱን የሆነ ግምት ሰጥቶ ነበረ። ምናልባት ዩናይትድ ይሄንን ደረጃ ይዞ ያጠናቅቃል ብሏል። ስንተኛ ይወጣል አላችሁ እናንተ? ማንቸስተር ዩናይትድ ስንተኛ ደረጃ ላይ ያጠናቅቃል ብላችሁ ታስባላችሁ? አንዳንድ ደጋፊዎች እንደው ከሁሉም በላይ ከልክ ሾው ይልቅ እሱ ተጨማሪ ጥቃቶች እየደረሱበት ነው፣ በርደኖችን መቋቋም የሚችል አልመሰለኝም። ስለዚህ ሃሪያማስ እንደው የመጫወት ደቂቃ ማግኘት አለበት ይላሉ። የቡድኑ እንቅስቃሴ ሁላችንም የሚሰማን አሉታዊ ስሜት እንዲባባስ ማድረጉ ያሳዝናል የሚሉም በርካቶች አሉ። ለማንኛውም ግን ትክክለኛውን ነጥብ ስንተኛ ይዞ ይጨርሳል የሚለው ነው። ኦፕታ ወይም ደግሞ በኦፕታ የማንቸስተር ዩናይትድ ሞዴል ነው። በሱ መሰረት በ26/27 የፕሪሚየር ሊግ የውድድር ዘመን ዩናይትድ 6ኛ ደረጃን ይዞ ያጠናቅቃል ብሎ ገምቷል። ማንቸስተር በ25/26 የውድድር ዘመን ውጣ ውረድ የበዛበት ጊዜ ካሳለፈ በኋላ 3ኛ ደረጃ ላይ በመጨረስ 71 ነጥቦችን ሰብስቦ ነበረ። አሰልጣኝ ማይክል ካሪክ ድንቅ የጊዜያዊ ዋና አሰልጣኝነት ሂደትን በደንብ መርተውት ነበር። ክለቡንም ወደ ቶፕ 4 ፉክክር ውስጥ በማስገባት ቀይ ሰይጣናቶቹ ወደ ቻምፒየንስ ሊግ እንዲመለሱ አድርጓል። ማንቸስተር ዩናይትድ በጣም የዝውውር ጉዳዮች አሁን ላይ እየደሩ ነው የሚገኙት፣ ግን ደግሞ ወደ በኋላ ላይ እናነሳቸዋለን። የኦፕታን ግምት እንዴት ተመለከታችሁት? ማንቸስተር ዩናይትድ በኦፕታ የእግር ኳስ ሞዴል መሰረት ቀይ ሰይጣናቶቹ በአሰልጣኝ ማይክል ካሪክ ስር ካለፈው ውድድር ዘመን በ3 ደረጃ ዝቅ ብለው ያጠናቅቃሉ ብሎ ገምቷል። ዩናይትድ በ26/27 የውድድር ዘመን ለሚያገኘው 6ኛ ደረጃ የተገመተው ነጥብም 55 አካባቢ ሲሆን ይህም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር በ16 ነጥብ ያነሰ ነው። ኦፕታ እንደገለጸው ብራይተን፣ ቼልሲ፣ ሊቨርፑል፣ ማንቸስተር ሲቲ እና አርሴናል በ26/27 የፕሪሚየር ሊግ ውድድር ዘመን መጨረሻ ከዩናይትድ ቀድመው ያጠናቅቃሉ ብሏል። እንደሱ ከሆነ ምናልባት ሲቲ የማሸነፍ ወይም ደግሞ ጨዋታውን ዋንጫን የመብላት ሰፊ ግምት አለው። ተስማሙበት አላችሁ? የኦፕታን ግምት ባለፈው ዓመትም ኦፕታ ገምቶ እንደዛ አልሆነም። እንደው የኦፕታ ሌሎች የፕሪሚየር ሊግ ግምቶችን ለቀይ ሰይጣናቶቹ በ26/27 የውድድር ዘመን ቶፕ 4 ፉክክርን ጨምሮ ኦፕታ 6ኛ ደረጃ ፍጻሜ ቢገምትም ዩናይትድ የቻምፒየንስ ሊግ ቦታ የማግኘት እድሉ 23.39% እንዳለው ጠቁሟል። እንግሊዝ በ25/26 የአውሮፓ ውድድር ዘመን በዩኤፋ ባስመዘገበችው የኮኤፊሺየንት ደረጃ መሰረት በፕሪሚየር ሊጉ ተጨማሪ የቻምፒየንስ ሊግ ቦታዎች የሚጠበቁ ይሆናል። ሆኖም ኦፕታ ቀይ ሰይጣናቶቹ የ3.44% የእድል ነጥብ ካገኙ በኋላ የማንቸስተር ዩናይትድን የፕሪሚየር ሊግ ዋንጫ የማንሳት እድል ሙሉ በሙሉ ውድቅ አድርጎታል። ዩናይትድ በዩሮፓ ሊግ የማለፍ 7.30% እድልና በዚህ የውድድር ዘመን ከፕሪሚየር ሊግ የመውረድ እድሉ 6.45% እንዳለው ነው የተናገረው። የቀይ ሰይጣናቶቹ ቀጣይ የፕሪሚየር ሊግ ጨዋታ ኢፕስዊች ታውን ነው የሚሆነው በኦልድ ትራፎርድ። ያ ተጠባቂ ነው።
ካሪክ ለኢፕስዊች ጨዋታ ወደ ማንቸስተር ዩናይትድ እንግዲህ ያኔ ያልተሸነፈባቸውን ሪካርዶች አሁን ለማስጀመር አንድ ብሎ መጀመር አለበት። እንደው ካሪክ ለማንቸስተር ዩናይትድ ቀጣይ ከኢፕስዊች ታውን ጋር ለሚደረገው የፕሪሚየር ሊግ ጨዋታ የሚፈታቸው ትልልቅ የተጫዋቾች አመራረጥ ችግሮች አሉበት። አሁን ያንን ማስተካከል አለበት። በፕሪሚየር ሊጉ የመክፈቻ ሳምንት በሃል ሲቲ የደረሰው ለ0 ሽንፈት ዩናይትድ በኦልድ ትራፎርድ ከኢፕስዊች በሚያደርገው ጨዋታ 3 ነጥብ እንዲያጠናክር ትልቅ ጫና ፈጥሮበታል። ካሪክ ከተጫዋቾቹ አነቃቂ ያልሆነ እንቅስቃሴ ከተመለከተ በኋላ ለውጦችን ማድረግ አለበት። የመሀል ሜዳው ሚዛን አለመጠበቅ ብቻ ሳይሆን ከሃሪ ማጓየር እና ኤደን ሄቨን በኩል የተከላካይ ክፍል ክፍተቶች ነበሩም። ያንን አስተውላቸዋል ብዬ አስባለሁ። አሁን ከሁል ሲቲው ሽንፈት በኋላ ለ26-27 ግምታችሁ ሁለተኛ እድል እንሰጣችኋለን ብትባሉ ማንቸስተር ዩናይትድ ስንተኛ ደረጃ ላይ ያጠናቅቃል? ምናልባት እንደ ኢፕስዊችንስ ቢያሸንፍ ሀሳባችሁን ያስቀይራችኋል ወይ? አሳማኝ በሆነ ብቃት ኢፕስዊችን ማንቸስተር ዩናይትድ የሚያሸንፍ ከሆነስ ያንን እስኪ ሀሳብ ስጡበት እናንተ። ነገር ግን እንደው በአጠቃላይ ማይክል ካሪክ አሁን እንደው ሊሳንድሮ ማርቲኔዝ ላይ ፊቱን ማዞር ያለበት ይመስለኛል። ሊቻል ጨዋታ ዝግጁ ነው፣ አሁን ድኗል ኦልሞስት ሙሉ በሙሉ። ሊሳንድሮ ማርቲኔዝ ከ26 የዓለም ዋንጫው ከአርጀንቲና ጋር ዘግይቶ በመመለሱ ምክንያት በሃል ጨዋታ ሽንፈት ወቅት በተጠባባቂ ወንበር ላይ ተቀምጧል። ነገር ግን ሄቨን በሃል ጨዋታ ተከላካይነቱ ደካማ የነበረ ሲሆን ከኦሊ ማክበርኒ ጋር በነበረው ፍልሚያም የበላይነት ተወስዶበታል። ስለዚህ እንግዲህ ሊቻድኗል ሲል ከጉዳት ሳይሆን ጀስት በደንብ ለመጫወት ዝግጁ ሆኗል ለማለት ውሰዱት። ከኢፕስዊች ጋር ለሚደረገው ጨዋታ የመሀል ተከላካይ ጥንዶችን በሚመርጥበት ጊዜ ካሪክ የተሻለ ውጤት ወደሚያስገኘው ጥምረት መመለስ አለበት። እሱም የማርቲኔዝ እና የሃሪ ማጓየር ጥምረት ነው። ከፈርጉሰን ዘመን በኋላ ማርቲኔዝ እና ማጓየር በዩናይትድ ውስጥ ከማንኛውም የተከላካይ ጥምረት በላይ ከፍተኛ የማሸነፍ ንጻሪ አላቸው። በትራንስፈር ማርኬት ደረጃ መሰረትም በሱ ማርቲኔዝ እና ማጓየር በአንድ ላይ 47 ጨዋታዎችን ተጫውተዋል። ያም ይህ ሲሆን ሪከርዳቸው በጣም አስደናቂ ነበረ። 30 ማሸነፍ፣ 6 11 ሽንፈት ነው የገጠማቸው። በጨዋታ በአማካይ 2.4 በመያዝ ማለት ነው። ማርቲኔዝ እና ማጓየር በመሀል ተከላካይ ጥንድነት በጨዋታ አማካይነት ማለት ነው ጥሩ ነጥብ አላቸው። በ38 ጨዋታዎች የውድድር ዘመን ውስጥ ይህም 78 ነጥብ የሚያስገኝ ሲሆን ባለፈው ውድድር ዘመን ሁለተኛ ደረጃን ይዞ ለማጠናቀቅ በቂ ነበር። ከሃል ጋር በነበረው ሽንፈት የተመዘገቡት ስታቲስቲክሶችን ከተመለከትን በማንቸስተር ዩናይትድ እንቅስቃሴ ውስጥ በደንብ ትልቅ ጎልቶ የታዩ ስህተቶች አሉ። ምናልባት አሁን ከኢፕስዊች ታውን ጋር የሚደረገውን ጨዋታ አሰልጣኝ ማይክል ካሪክ ትልቅ እንግዲህ የሆኑ ውሳኔዎችን መወሰን ያለበት ጊዜ ላይ ነው ያለ ነው። ካሪክ ከሃሪ ማጓየር እና ሊሳንድሮ ማርቲኔዝ ጋር እንግዲህ ባለፈው ውድድር ዘመን ዩናይትድን 3ኛ ደረጃ ይዞ እንዲያጠናቅቅ አድርጓል። ይህም በማጓየር እና በማርቲኔዝ የመሀል ተከላካይ ጥምረት የተሳካ ነበረ። በእርግጥ በጠቅላላው የ25-26 የውድድር ዘመን ማጓየር እና ማርቲኔዝ በአንድ ላይ በተጫወቱባቸው 8 ጨዋታዎች ሳይሸነፉ በመቅረት ምንም አይነት ሽንፈት አልገጠማቸውም እና ማንቸስተር ዩናይትድ እነዚህን ተጫዋቾች ድጋሜ ማጣመር አለበት፣ ካሪክ ያንን ማድረግ አለበት የሚሉ በርካታ ሀሳቦች እየመጡ ነው። ዞሮ ዞሮ ግን አሁን ላይ ካሪክ ማጓየር እና ማርቲኔዝን በአንድ ላይ ባሰለፈበት ጨዋታ ተሸነፉ አቅም ጥሩ ገዶች ናቸው። ለኢፕስዊቹ ጨዋታም ያንን ቢጠቀም የበለጠ ውጤታማ ይሆናል የሚሉ በርካቶች አሉ። ተስማሙበት አላችሁ ወይ እናንተ በዚህ ሂደት ላይ? አሁን ዲያጎም በቋሚነት ሊሰለፍበት የሚችል እድል አለ። በዚህ ረገድ ቀጣይ ደግሞ ምን መጠበቅ አለብን? እሱን የምንመለከት ነው የሚሆነው። ሀሳባችን አድርሰኝ። መልካም ቀን